ሕግና ፍትህ አቅራቢና አዘጋጅ አይቸው ባዬ። ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? እነሆ ሳምንታዊ ሕግና ፍትህ የተሰኘው ፕሮግራማችን ይዘን ቀርበናል። በዛሬው ዕለት የምናቀርብላችሁ ደግሞ ወደ ትውልድ ሀገራችን ወደ ኢትዮጵያ በመጓዝ ማለት ይቻላል ኢትዮጵያ ውስጥ በተለይ በዚህ በሀገረ እስራኤል የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በኤምባሲ በኢትዮጵያ ኤምባሲ በእስራኤል በኩል የሚሰጡ የተለያዩ አገልግሎቶች አሉ። በእነዚህ ዙሪያ ለመወያየት እንግዲህ በእስራኤል የኢትዮጵያ አምባሳደር ኤምባሲ ውስጥ የሚያገለግሉት አቶ አምሳሉ ሀቴ በኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ጋር ቆይታ እናደርጋለን። አቶ አምሳሉ ፈቃደኛ ስለሆኑ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይስጥልን። በቅድሚያ እንዴት ነው እስራኤል ሀገር? ተመቾት ወይ? ይመቻል? የምትመች ሀገር ናት? የምትለመድ ነች? እንዴት ነው? እስራኤል ሀገር ትመቻለች፣ ይለመዳል። በጣም ተስማምቶናል። በጣም ጥሩ። እንግዲህ በድጋሜ ምስጋናዬን እያቀረብኩ እስኪ በተለይ በዚህ በእስራኤል ውስጥ በኢትዮጵያ ኤምባሲ የተለያዩ አገልግሎቶች ይሰጣሉ። ከእነዚሁም በተለይ ኢትዮጵያዊ ትውልድ ኢትዮጵያዊና የኢትዮጵያ ዜግነት ያላቸውን በሙሉ የሚያጠቃልል ይሆናል። እንግዲህ ሌሎችም ሊሆን ይችላል። እንዳው እስኪ ወደ ጥምር ዜግነት ወደሚለው እንምጣና ኢትዮጵያ ጥምር ዜግነት አትሰጥም። የማትሰጥበት ምክንያት እንዳው ምንድን ነው? እርስዎ ያውቁት ይሆን? እንገልጹልን። ኢትዮጵያ ጥምር ዜግነት አትሰጥም። ጥምር ዜግነት የማትሰጥበት ምክንያት ሕገ መንግስቱ ላይ ጥምር ዜግነት ስለማይፈቅድ ሕገ መንግስቱ ጥምር ዜግነት ኢትዮጵያ አትሰጥም። በሕገ መንግስቱ የተደነገገ ስለሆነ ነው። እሺ። ነገር ግን ምንም ጥምር ዜግነት ባይሆንም ከዛ ባትሻገር የትውልድ ኢትዮጵያዊ መታወቂያ ግን ይሰጣል። አዎ። ማን ነው መቀበል የሚችለው? ይህን ለመቀበል ህጉ ምን ይላል? ትውልድ ኢትዮጵያዊ መታወቂያ ማለት መጀመሪያ የመታወቂያው ምንነት ላንሳና ሰዎች ጥምር ዜግነት ብለው አንዳንድ ሰዎች ይጠራሉ። እኛ ጥምር ሕገ መንግስቱ ጥምር ዜግነትን ስለማይፈቅድ ትውልድ ኢትዮጵያዊ መታወቂያ ትውልዳቸው ኢትዮጵያ ሆነው የውጭ ሀገር ዜግነት ያገኙ ከኢትዮጵያ ወጥተው ውጭ ሀገር ዜግነት ያገኙ ሰዎች እና ልጆቻቸው ይህን የትውልድ ኢትዮጵያዊ መታወቂያ እንዲያገኙ ይደረጋል። ነገር ግን ወደ እስራኤል ስንመጣ ደግሞ በእስራኤል የቤተ እስራኤላውያን ከኢትዮጵያ የመጡ ስለሆነ ትውልዳቸው ኢትዮጵያ ስለሆነ ለነሱና ለልጆቻቸው በተመሳሳይ መንገድ የትውልድ ኢትዮጵያዊ መታወቂያ እንዲያገኙ መንግስት ወስኖ በመስጠት ላይ ይገኛል ማለት ነው። ስለዚህ ያው በሁለት በኩል ነው። አንዱ ከኢትዮጵያ ሙሉ በሙሉ ኢትዮጵያዊ ኦሪጂን ኖሯቸው ወደ ውጭ ሀገር ወጥቶ የውጭ ሀገር ዜግነት ያገኙ ጥምር ዜግነት ማግኘት ስለማይችሉ ነገር ግን ኢትዮጵያ ውስጥ እንደ ኢትዮጵያዊ ለመንቀሳቀስ እንዲችሉ የሚሰጥ መታወቂያ ሲሆን ቤተ እስራኤላውያን ደግሞ ዜግነታቸው እስራኤላውያን ናቸው። ከዚህ በፊት ኢትዮጵያ ውስጥ ኖረዋል። ስለዚህ ይሄ ፕሪቪሌጅ ተጠቃሚ እንዲሆኑ የትውልድ ኢትዮጵያዊ መታወቂያ ለነሱ ተፈቅዶላቸዋል ማለት ነው። ለምሳሌ አሁን እኔ እንደ አንድ አሁን ዜግነቴ እስራኤላዊ ቢሆንም ትውልደ ኢትዮጵያዊ ነኝ። ኢትዮጵያ ተወልጄ ያደግኩ ነኝ። ወደ ኤምባሲው ልምጣና ይሄ መታወቂያ ይገባኛል ብዬ ልጠይቅ ስል ምን ነገሮችን አሟልቼ መቅረብ አለብኝ? አዎ፣ ኢትዮጵያ ውስጥ ተወልደህ የመጣ እስከሆንክ ድረስ መጀመሪያ ከኢትዮጵያ ወደ እስራኤል ስትገባ የገባህበት ወረቀት አለ አይደለ? እሱ ቴዳቶሊ ነው የሚባለው። ቱዳት ኦሌ የአዲስ ገብ መታወቂያ እሱ መታወቂያ፣ ከዛ የእስራኤል ፓስፖርት $300 ሶስት መታወቂያው ያላቸው የትውልድ ኢትዮጵያ መታወቂያ ከዚህ በፊት ያወጡ 3 ምስክሮች እነዚህን ነገሮች ይዞ 3 ጀርባው ነጭ የሆነ ጉርድ ፎቶ
ፓስፖርት ሳይዝ ጉርድ ፎቶ ይዞ መቅረብ ይጠይቃል። እዚህ ላይ አሁን ለምሳሌ የመጀመሪያ ወደ ሀገር እስራኤል ስንገባ የሚሰጥ ቱዳት ኦሌ ወይም አዲስ ገብ መታወቂያ አለ። ለምን ያ አስፈለገ? ምክንያቱም የእስራኤል ፓስፖርት የእስራኤል ዜግነት ካለ ፓስፖርቱ ካለኝ እስራኤል ፓስፖርት ላይ ትውልድ ሀገር ኢትዮጵያ ይላል እና ይሄ በቂ አይደለም ወይ? አንዳንድ ጊዜ ከኢትዮጵያ ስለመምጣታቸው በእርግጥ መታወቅ አለበት። እንትኑ ላይ ወረቀቱ ፓስፖርቱ በእስራኤል ፓስፖርት ላይ ስለተጠቀሰ ብቻ ሳይሆን እንደምታውቀው ከዜጎች ከኢትዮጵያ ብቻ የመጡ አይደሉም። ኢትዮጵያውያን ኢቭን ኦሪጂናቸው ኢትዮጵያ ሆኖም ከኢትዮጵያ የመጡ ላይሆኑም ይችላል። እንደዚህ አይነት ነገር ስለሚያጋጥም ደግሞ ከኢትዮጵያ ብቻ የመጡ ስላልሆነ የምንመሳሰልም ብዙ ስላለን እርግጠኛ በኢትዮጵያ ስለመወለዳቸው እርግጠኛ መሆን ስለሚያስፈልግ ነው ያ የመጀመሪያው ወረቀት ያስፈለገው የቱዳት ኦሌው ወይም የአዲስ ገብ መታወቂያ። ያ ማለት እንግዲህ አሁን ይሄ ትውልድ ኢትዮጵያዊ የሚሰጠው መታወቂያ ወረቀት እንበል አሁን ለኢትዮጵያ እዚህ እስራኤል ሀገር ለሚኖሩ ብቻ በተለየ ሁኔታ የሚሰጥ ነው ወይስ በሌላው ዓለም ክፍልም ጭምርት ነው? ምክንያቱም እኔ አሁን ከኢትዮጵያ አሜሪካ ልሂድ ወይም ከአሜሪካ ወደዚህ ልምጣ ወይም ከኢትዮጵያ በሌላ አውሮፓ ሀገር ሂጄ ከዛ ከአውሮፓ ወደዚህ ልምጣ፣ ዞሮ ትውልዴ ኢትዮጵያዊ ነኝ። ለዚህ ነው እንግዲህ ይህን ጥያቄ ያው ፓስፖርት ላይ ትውልድ ኢትዮጵያዊ የሚለው ለምን ብቂ አይሆንም እሱ ለማለት ፈልጌ ነው። አሁን ይሄኛው ቀላል ጥያቄ አይደለም። ከሌላ ሀገር ወደዚህ የመጡትን ሰዎች ለማስተናገድ ትንሽ አሁን እያስቸገረ ነው ያለው። ኦኬ ለምን መሰለህ? አንዳንድ ያጋጠሙን ነገሮች ስላሉን በሌላ ሀገር አድርገው ዞሮ የመጡ ሰዎች ኢትዮጵያ ዜግነት ሳይኖራቸው ወይም ከኢትዮጵያ የወጡ ሳይሆኑ ሰነድ በተለያየ መንገድ ያገኘዋል። እነሱ እቺ ፕሪቪሌጅ ወይም የሆነች ጥቅም ያላት ነገር ስለሆነች ለመጠቀም ይፈልጋል በተለያዩ ምክንያቶች። ከዚህ የተነሳ በሌላ ሀገር ዞሮ የመጡትን ለማስተናገድ ሌላ ረጅም ርቀት መሄድ የሚያስፈልግ ነው የሚሆነው። በልዩ ሁኔታ ነው ይሄ ባይዘወይ በቴታ ቶሊው አማካኝነት ትውልድ ኢትዮጵያዊ መታወቂያ እንዲሰጥ እንደ አዲስ መመሪያ ወጥቶ ነው ለማስተናገድ የተገደድ ነው የተለያዩ ነገሮች ስላጋጠሙ። እንግዲህ አሁንም ቆይታችን በዚህ በትውልድ ኢትዮጵያዊ መታወቂያ ላይ ይሁንና እኔ እንበል አሁን ከኢትዮጵያ የመጣሁ ትውልድ ኢትዮጵያዊ ነኝ። ለእኔ ያን ነገር ይሰጠኝ ብዬ በምጠይቅበት ሰዓት ቀደም ሲል እንደገለጹልኝም ከዚህ ሀገር የተወለዱ ልጆችም አሉ። እነሱን እኔ በማወጣው ያካትታል ወይስ ለእነሱም እንደገና ሌላ ፕሮሰስ ያስፈልገዋል ማለት ነው? እነሱም ራሳቸውን የቻለ ፕሮሰስ አለው። ግን አንተ የአንተን ልጆች ለማካተት አንተ ያወጣኸው የአንተ ትውልድ ኢትዮጵያዊ መታወቂያ አለ። የአንተ መታወቂያ ተይዞ የልደት ካርዳቸው እዚህ እስራኤል ሀገር የተወለዱበት የልደት ካርድ ተይዞ ፓስፖርታቸው ተይዞ አንድ ላይ መጥቶ ነው ለእነሱ የሚሰጣቸው። ለእነሱ ተይዛቶ ላይ አይጠየቅም። ኦልሬዲ የአባትና የእናት ስላላቸው። እሺ ምን ያህል ጊዜ ነው የሚወስደው እንበል ይሄ ፕሮሰስ? አሁን አንዳንዴ በዚህ ዙሪያ ብዙ ሰዎች እየደወሉ ለእኛም ይጠይቁናል። እንግዲህ ወደዚህ ዋናው ልንመጣና በእውነት ለማህበረሰባችንም ግልጽ እንዲሆን አሰራሩ ሁኔታ ለማሳወቅ ያህል ነው። ህጉ ምን ይላል በሚለው ፕሮግራማችን አስገብተን ይሄን እየሰራን ያለ ነውና አንዳንዶች ብዙ ጊዜ ወሰደብን፣ ተመላለስን። አንዳንዴ ደግሞ እዚህ የቤተሰብ ስም የሚቀየርበተኛ አጋጣሚ አለ። ለምሳሌ ኢትዮጵያ ውስጥ አንድ ሰው እኔ አሁን አይቸው ባየ ነው የምባል፣ እዚህ አገርም አይቸው ባየ ነው የምባለው። እህቴ ወይም ሌላ የሆነች ግን እዚህ ሀገር ከመጣች በኋላ ወይም ትዳር በምመሰርበት ሰዓት የአባቷ ስም ይቀየራል፣ በባለቤቷ አባት ስም ይሆናል። እና እነኛ አይነት ችግሮች አሉ። ይህንስ እንዴት ነው እየቀረፋችሁት ያለ? ይህን እናንተ መስሪያ ቤቱ ወይም ኤምባሲው ያለውን ችግር ተመልክቶ ለዚህ እልባት እየሰጣችሁ ነው ወይ? ነገሩ ቀላል አይደለም። በተለይ ከዚህ ከሰነድ ጋር የተያዘ ከስም ጋር የተያዙ ነገሮች ከባድ ናቸው። ግን አሁን ለምሳሌ ቴዛቶሊ በጋብቻ አማካኝነት ማነው ቴዛቶሊ ያልኩኝ ትውልድ ኢትዮጵያዊ በጋብቻ አማካኝነት ለማግኘት የሚፈልጉ ሰዎችን የምናስተናግድበት መንገድ አለ።
እሱም የጋብቻ ሰርቲፊኬታቸውን ያመጣሉ፣ የመጀመሪያ መታወቂያቸውን ያመጣሉ። የመጀመሪያ ከኢትዮጵያ ሲገቡ የነበረውን ፓስፖርት ኢትዮጵያዊነትን የቀየሩ ከሆነ ካልሆነም ወደ ተይዛቶሉን ያመጣሉ። እነዚህን አምጥቶ አመሳክሮ ነው ማግኘት የሚቻለው። ትንሽ ከበድ ያለ ስቴፕ ነው የሚያስኬደው። ለምን የስም ለውጥ ስለሆነ ስም ለውጥ ብዙውን ጊዜ የሚደረገው በፍርድ ቤት ነው። ለምሳሌ ይህ አሁን እርስዎ የሚሉኝ አለ የጋብቻን ሰርቲፊኬት ለሚቀበሉ። እኔ ግን አሁን ያለሁት ትውልድ ኢትዮጵያዊ መታወቂያይቱ ላይ ነው ያለሁት። ምክንያቱም የኔ እህቶች አሉ እዚህ ሀገር ከመጡ ትዳር መስርተዋል። እነሱ አሁን የአባታቸው ስም ልክ ኢትዮጵያ ሲመጡ ሲጠሩበት የነበረው አይደለም። ስሙ እዚህ በባለቤታቸው አባት ስም ተቀይሯል እና በዛ በትውልድ ኦሌ ወይም እዚህ ሀገር ስንገባ የሚሰጠው መታወቂያ ላይ የተጻፈ አባታቸው ስም ኦሪጂናሉ አባታቸው ሲሆን አሁን በፓስፖርት ወይም ባላቸው በእስራኤል መታወቂያ ግን በባላቸው አባት ስም ነው። ይሄን ነው መጠየቅ የፈለኩትኝ። ይሄ ምንድነው የሚደረገው? ኖርማሊ ስም ለውጥ ሲኖር እንደ ኢትዮጵያ ሕግ በፍርድ ቤት ላይ የፍርድ ቤትን ውሳኔ ሀሳብ ይዞ ስለሚቀርብ ይሄኛውን ከፍርድ ቤት አጽፎ አውተንቲኬት ተደርጎ የመጀመሪያው ሰነድ ከኢትዮጵያ ሲመጣ የነበረው በአባቷ ያለውን ስም የያዘው ሰነድ ፕላስ አሁን ደግሞ በጋብቻ ያገኘችው ስምና የጋብቻ ሰርቲፊኬት የፍርድ ቤትን ደግሞ ፍርድ ቤት ትክክለኛ ነው የሚለውን ነገር አስቀምጦ እነዚህ ሰነዶች ተያይዞ መምጣት አለባቸው። ስለዚህ የግድ ወደ ፍርድ ቤት መሄድና ይሄን ማጽደቅ ያስፈልጋል ማለት ነው። በኢሚግሬሽን የሚሰጥ ነገር የለም። በኢሚግሬሽን በኩል ለምሳሌ አሁን ለዚህ አይነት ነገር ተብሎ ወደ ፍርድ ቤት መሄድ ትንሽ እዚህ ነገሩን ሊያጓተው ይችላል። በእስራኤል ሕግ አማካኛትም ይህን ለመቀበል ወደ ፍርድ ቤት የሚያስኬድ ብዙ ነገር የለም። ምክንያቱም ኢሚግሬሽን አለ። ኢሚግሬሽን ቀጥታ የስም ለውጥ የሚደረግበትም እዛ አለ። በጋብቻ ሰዓትም የሚሰጥ የምስክር ወረቀትም አለ። ያን ይዞ መቅረብ አይቻልም ወይ ወደ ፍርድ ቤት ከመሄድ? ምክንያቱም ለዚህ ተብሎ ወደ ፍርድ ቤት ብዙውን ጊዜ አይኬድም ለማለት ፈልጌ ነው። ኦኬ፣ እነዚህን ሰነዶች የኢሚግሬሽን የሰጠውን ሰነድ የመጀመሪያውን ሰነድ ይሄ ደግሞ በውጭ ጉዳይ በተለይ የተቀየረው ስም ያለበትን ሰነድ ውጭ ጉዳይ ላይ አውተንቲኬት ተደርጎ ሁለቱን አመሳክሮ ይዞ መምጣት ይጠይቃል። አሁንም ዞሮ ያው ወደ ውጭ ጉዳይ መሄድም ያስፈልጋል። ያው ወደ ፍርድ ቤት እንኳን መሄድ ቢያስቻል። ምክንያቱም እንደዚህ ልል ያልኩበትኝ አሁን የዚህ ሀገር ኢሚግሬሽን እኔ ስመጣ የነበረኝ ሁኔታ ተጽፎ ይገኛል። ሳገባ ወይም ጋብቻ በመሰረትበት ሰዓትም ያለው ለውጥ በሙሉ ሂደት እዛ ላይ ሁሉም ተጽፎ ተመዝግቦ ይገኛል። እያንዳንዷ የስም መለወጥ መቀየር በሚመጣበት ሰዓት ያ ሙሉ መዝገብ አለ እዛ። ያ በቂ አይሆንም ወይ ለማለት ፈልጌ ነው። እንግዲህ ምናልባት የዚህን ሀገር አሰራር ከኢትዮጵያ አሰራር ጋር ለማገናዘብ ያክል ነው። ምንድን ነው አሁን እኛ ሰነዱን እኮ ትውልድ ኢትዮጵያዊን መታወቂያ የምንሰጠው ለምንድን ነው? ሰውየው ወይም ሴትየዋ ኢትዮጵያ ስለተወለዱ ነው። እሱ ማረጋገጫም የሆነን ቴዳቶሊ ነው። አሁን ነገር ግን ስም ተቀይሯል። ስም ሲቀየር ሙሉ ሙሉ ሰነዱ የምንድን ነው የሚሆነው? የእስራኤል ሀገር ነው የሚሆነው። እውነት የእስራኤል ሀገር ሰነድ ሲሆን ምንድን ነው መሆን ያለበት? የእስራኤል ሀገር ሰነድ ወደ አንድ የውጭ ሀገር ኤምባሲ ለመግባት በውጭ ጉዳይ ሚኒስቴር በኩል ነው መዞር ያለበት። ስለዚህ አሁን ይህን ትውልደ ኢትዮጵያ መታወቂያ ለሚፈልጉ ሰዎች የቤተሰቦቻቸው ስም ወይም የአባታቸው ስም የተቀየረው በሙሉ እነኚህን መስፈርቶች ማዘጋጀት አለባቸው። ይህን አዘጋጅተው መምጣት አለባቸው የምንላቸውን እስኪ በድጋሚ እንገሩና ለአድማጮቻችን በእውነት በግልጽ እንዲሆንላቸው። መጀመሪያ ትውልድ ኦሌ ብለናል። እንግዲህ ሀገር እስራኤል ሲገቡ የተሰጡት የአዲስ ገብ መታወቂያ ነው። ከዛ ጋብቻ ሲመሰርቱ ወይም የአባታቸው ስም የተቀየረበትን ምክንያት የሚያረጋግጥ ያንም መያዝ ያስፈልጋል። ኤግዛክትሊ ያው ያንም ይዞ ያ በውጭ ጉዳይ አውተንቲኬት የተደረገ ማለት ነው። ወደ ውጭ ጉዳይ ወስዶ እንግዲህ ይሄንም ያው ማረጋገጫ ማህተም ፊርማ ያስፈልገዋል ማለት ነው። ለዚህ እንግዲህ አድማጮቻችን ምክንያቱም በዚህ አይነት ምክንያት መጀመሪያ ላይ ፕሮሰሱን ከጀመሩ በኋላ ብዙ ጊዜ የወሰደባቸውም ስለነበሩ መጨረሻ ይሄ ነገር የተረጋገጠ በሚመጣበት ሰዓት
አይ እዚህ ጋር ችግር አለ ይሄ መስተካከል አለበት የሚባል ሁኔታ ምሳሌ እንግዲህ እንደው ከዛሬ በኋላ ይህን ለመቅረፍ ይቻላል የሚል ሁኔታ ነው። ይሄ መታወቂያ ከተሰጠን በኋላ ለምን ያህል ጊዜ ነው የሚያገለግለው? ማች መታወቂያ እንግዲህ ኢትዮጵያ ውስጥስ ምንድን ነው የሚያገለግል? በምን አይነት መንገድ ነው ሊገለገልበት የሚችለው? 5 ዓመት ነው የሚያገለግሉ። መታወቂያው ከተሰጠ 5 ዓመት ያገለግላል። በዚህ 5 ዓመት ውስጥ እንግዲህ ኢትዮጵያ ውስጥ በሚሄድበት ሰዓት በምን አይነት በኩል ልጠቀም ይችላል? እንግዲህ ኢትዮጵያ ከገባሁ እቺ መታወቂያ ካለችኝ ፓስፖርት አያስፈልገኝም ማለት ነው? እቺ መታወቂያ ካለች እንደ ኢትዮጵያዊ ነው ትሪት የምትደረገው። ኖርማሊ መታወቂያው ቅድም ጥምር ዜግነት የሚልም እየሰጡ ነው አይደለ ሰዎች። አሁን ጥምር ዜግነት የሚለውን የኢትዮጵያ መንግስት ስለማይሰጥ፣ ነገር ግን ትውልድ ኢትዮጵያዊ ሆነው የውጭ ሀገር ዜግነት ያገኙ ሰዎች በኢትዮጵያ እንደ ኢትዮጵያዊ በምን መልኩ ነው ማስተናገድ የሚቻለው የሚለው ሀሳብ ተነስቶ ነው የመጣውና በኢትዮጵያ ውስጥ አንዳንድ ፖለቲካ ነክ መስሪያ ቤቶች በስተቀር በማንኛው በኢትዮጵያ ውስጥ ባለ ተጠቃሚ መሆን የሚያስችል መታወቂያው ፓስፖርት ሳያስፈልጋቸው በዚህ መታወቂያ ብቻ ወደ ኢትዮጵያ ሄደው ኢትዮጵያ ላይም ደግሞ መሳተፍ በሚችሉበት በማንኛውም ቢዝነስ ከፖለቲካ ውጪ ብያለሁ፣ በማንኛውም ቢዝነስ እንደ ኢትዮጵያዊ ቤት መስራት ይችላሉ፣ መሸጥ መግዛት ይችላሉ፣ ማንኛውንም መነገድ ይችላሉ፣ መኖር ይችላሉ። ማንኛውንም ይፈቅድላቸዋል ማለት ነው። አዎ እንግዲህ ከፖለቲካዊ እንቅስቃሴ ውጪ እንደውም ወደ አሁን እንግዲህ እኛ የውጭ ሀገር ዜጋዎች እንደመሆናችን መጠን ወደ ኢትዮጵያ በምንገባበት ሰዓት ቪዛ የሚባል አለ፣ የሚከፈልም አለ። ከዛም ነፃ እንሆናለን። ይቺ መታወቂያ ካለች ማለት ነው፣ ትውልድ ኢትዮጵያዊ መታወቂያ ካለ የቪዛም አያስከፍልም። ኢትዮጵያ ውስጥ ሄደንም የፈለግነውን ያህል መኖር እንችላለን ወይስ የጊዜ ገደብ አለው? መኖር ትችላላችሁ፣ ምንም ጊዜ ገደብ የለው። ወደ የተከበራችሁ አድማጮቻችን ከአቶ አምሳሉ ሀቴ ጋር የነበረን የመጀመሪያው ክፍል የእስካሁኑ ነበር። በሚቀጥለው እንግዲህ ካሁን ቀደም ሲል የተጠየቁትን ጥያቄዎችና የሌሎች ሰነዶች የማመሳከሪያን በማስመልከት ጋብቻን በማስመልከት ጋብቻ ሰርቲፊኬት ወይም ሌሎች የውክልና ወረቀቶች መታወቂያዎችን በማስመልከት ሌሎችንም ጥያቄዎችን ጨምረን በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከ ሳምንት ቸር ሰንብቱ እያልን እንሰናበታችኋለን። መልካም ቆይታ። የታላቁ የኢትዮጵያ ህዳሴ ግድብ ቦንድ አሁንም በዘመቻ እየተሸጠ ነው። ግድቡ ቢመረቅም ከግድቡ ጋር ተያይዞ በዙሪያው ለሚከናወኑ በርካታ ስራዎች ቦንድ ይሸጣል። ለእናንተም በሀገር ልማት በመሳተፍ አሻራ ማስቀመጥ ስለሆነ እግረ መንገዱን ገንዘባችንም የሚጠራቀሙበት ስለሆነ ቀደም ሲል ቦንድ ያልገዛችሁ እድሉን ተጠቀሙ፣ ግዙ። ቦንድ የገዛችሁም እንደገና ግዙ። እንዲሁም ቀደም ሲል ቦንድ ገዝታችሁ 5 ዓመት የሞላችሁ በዚያ ገንዘብ መልሳችሁ ሁሌ ቦንድ በድጋሜ መግዛት ትችላላችሁ። ለትብብራችሁ ከልብ እናመሰግናለን። ከኢትዮጵያ ኤምባሲ ቴል አቪቭ የተላከ መልእክት ነው።